በአደይ ምክንያት ዴቪድም ተደበደበ። አደይን አስረው እየደበደቧት ነበረ። ዴቪድም እሷን ሄጄ አያለሁ ብሎ በሄደበት አጋጣሚ እሷን ሲደበድቡ ደረሰና እዛው እሱንም አንተ ነህ እንደ ለካ ወደ ከተማ እንድትመጣ ያደረካት አንተን ፈልጋ ነበረ ለካ ልትመጣ ያለችው ማነህ አንተ? አንተማ ጠጉረ ልውጥ ነህ በማለት እሱንም እየደበደቡት ነው። አደይም እንግዲህ እባካችሁን ተዉት፣ እኔን እንደፈለጋችሁ አድርጉኝ፣ ዴቪድን ግን አትምቱት እባካችሁን እያለች ስትለምናቸው ድንገት አባትየው መጣ። አባትየውም ከመጣ በኋላ እናንተ ምንድን ነው ምን እየሰራችሁ ነው አላቸው። ፋዘር ይሄ ልጅ ጠጉረ ልውጥ ነው የአደይ የከንፈር ወዳጅ ሳይሆን አይቀርም ብለው ነገሩትና ለፋዘር ትተውት ወጡ። ከዛ ፋዘርም አጠገባቸው ቁጭ አሉና ደግሞ አንተ ማነህ ብለው ጥያቄ ጠየቁት። አደይም አባዬ ባክህን እሱ ምንም የሚያውቀው ነገር የለም ምንም አያውቅም እያለች ስላለች ዴቪድም በጣም ተናዷል። አደይ ግን ምን አይነት ጨካኝ አረመኔ የሆነ አባት ነው ያለሽ እያለ ይላታል። ተው ዴቪድ ተው አንተ ዝም በል ትላለች። ቆይ አንተ ማነህ? አንተ ማን ስለሆንክ ነው ስለ ልጄ የምትናገረኝ? እያሉ ልጁን በዱላቸው ነካ ያደርጉታል። እሱም ደግሞ ለምንድን ነው እንደዚህ የሚያሰቃዩት? ግድ እኔ ያልኩትን ታላገባሽ ብሎ ልጅን ይህንን ያክል ማሰቃየት አግባብ አይደለም። እኔ የመጣሁት ለብቻ አይደለም፣ ከኋላ በጣም ብዙ ሰዎች አሉኝ፣ አሁን እየመጡ ነው። ለማንኛውም ከህግ አያልፉም በማለት ይላቸዋል። አደይም ይህንን በሚናገርበት ሰዓት ዴቪድ በጣም እየተጨናነቀች ነው። ተው ዴቪድ እንደዛ አትበል አንተ ዝም በል እያለችው ነው። ፋዘርም እንግዲህ አደይን ዝም በይ አንቺ ባለጌ ደሞ አፋለይ ብለሽ ልታወሪ ነው እንዲህ እያሉ እየተቆጧት ይገኛሉ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ አንዳንድ ነገር አብረን የምንሰማ ይሆናል። ከኔ ጋር ቆዩ። ፋዘርም አደይን ለካ ከዚህ ወጠጤ ጋር ታጭተሽ ነው ለካ እኔን እንደዚህ መከራዬን የምታሳይኝ ብለው በማለት ጫኔ ይሉና ጫኔን ይጠሩታል። አደይም በጣም እያለቀሰች ነው። የተጠሩትም እነ ጫኔ አቤት ይላሉ። ፋዘር ኑ ቶሎ ኑ ይሉና ይጠሯቸዋል። ልጆቹም ልክ ከተጠሩ በኋላ ሲመጡ ፋዘር ይህንን ጎረምሳ ልቦ ያበጠበትን ልጅ በደንብ አድርጋችሁ አስተንፍሱት፣ ልቡን አስተንፍሱልኝ ብለው ያዟቸዋል። እነሱም ደግሞ ትዕዛዛቸውን መፈጸም ግዴታቸው ነውና ዴቪድን ሊደበድቡት ነው። አደይም እባክህን አባቴ እያለች ልመናዋን ጀምራለች። እባክህን አባዬ በምትወደው አባትህ ይዣሃለሁኝ፣ ዴቪድን ተወው፣ እሱ ምንም የሚያውቀው ነገር የለም ብላ አባቷ ጉልበት ላይ ስቅስቅ ብላ ታለቅሳለች። ጉልበታቸው ላይ ብትወርቅም ፋዘር ግን አሁንም ቢሆን ለዴቪድ ምንም አይነት ሀዘኔታና ርህራሄ የላቸውም። በጣም ነው የተናደዱበት፣ በጣም ነው የተበሳጩት። ምክንያቱም አደይ ፌስታሏን ይዛ ወደ ከተማ ልትሄድ ስትል መንገድ ላይ ጠብቀው ከጓደኞቿ ጋር ሆነው ደብድበዋት ነበረ። ለዛም ነው አሁን እልክ ይዟቸዋል። ፋዘር እኔ ያልኩትን ነው የምታገቢው፣ አንቺ ያልሽውን አታገቢም ብለው በማሰብ ነው። አደይ ደግሞ የምትወደው ዴቪድ ያለ ዴቪድም በጣም ነው አደይን የሚወዳት። እሳቸው ግን ሌላ ነገር ጀምራችኋል አይደል ብለው ሲጠይቋት ምንም የጀመርነው ነገር የለም፣ ዴቪድ ወንድሜ ነው፣ በስራ አጋጣሚ ነው የተዋወቅ ነው ብላለች አደይ። እንግዲህ ፋዘር ዴቪድን ለማስደብደብ የጠሯቸውን ሰዎች ከጎናቸው አቁሟቸዋል። አደይም እባክን አባዬ ልለምንህ እያለች ልመናዋን እየተማጸነቻቸው ቀጥላለች። ፋዘርም ምን ይላሉ? ይኸውልሽ ትሰሚኛለሽ አደይ፣ እኔ የመረጥኩልሽን ባል የምታገቢ ከሆነ አንቺም ሆንሽ ዴቪድ ሁለታችሁም ነጻ ትወጣላችሁ፣ አለበለዚያ ግን ውርድ ከራሴ ይላሉ። ይህንን በሚሉበት ሰዓት አደይም ሆነች ዴቪድ ምንም የሚተነፍሱት ትንፋሽ አልነበራቸውም። ጋሼ ምን ይላሉ? ጫኔ ይሉታል። ጫኔም አቤት ጋሼ ይላቸዋል። ነቃ ብላችሁ ሰውየውን ጠብቁት፣ በእናንተ እንዝላልነት አንድ ነገር ቢፈጠር ውርድ ከራሴ ብለው ከባድ ማስጠንቀቂያ ሰጧቸው።
ለነጫኔ ዴቪድንና አዴይን በስነ ስርዓት ትኩረት አድርገው እንዲጠብቋቸው ነው። እነጫኔም እንግዲህ ጋሼ ያሏቸውን ትዕዛዝ እሽ ጋሼ ነቃ ብለን የምንጠብቀው ብለው በሽታ መለሱላቸው። ይህንን ካሉ በኋላ ጋሼም ከተቀመጡበት ብድግ አሉ። ብድግ ብለው ሊወጡ ሲሉ በያዙት ከዘራ ዴቪድን ወደ ታፋው ላይ መታ ያደርጉታል። ምን አባህ ነው የምትመለከተኝ ይሉና ምትት አድርገውት እሳቸው ትተዋቸው ይወጣሉ። ሁለቱ ጠባቂዎች ግን አዴይንና ዴቪድን አደራ ተሰጥተዋልና ሁለቱ እዛው ቆመው አጠገባቸው እየጠበቋቸው ይገኛሉ። አዴይና ዴቪድ ስቃያቸው መከራቸው በስቷል። ጋሼ ከሄዱላቸው በኋላ አዴይና ዴቪድን እያሰቃዩቸው ነው። ዴቪድም እጁን ታስሯል። እጁን በታሰረበት አንደኛው ጠበቃ እርግጥ ያደርግና ልጁን እግሩን ይረግጠውና ይዘዋል። ከዛም እሺ ለካ ከዚህ ጋር ተፈጣጥምሽ ኖሯል እዚህ አላገባም ምናምን እያልሽ የምትየው እያለ ወደ አዴይ ዞሮ ይሞጣሞጣል። ዴቪድም አዴይን እንደዚህ በሚናገራት ሰዓት ምንም ሊያስችለው አልቻለም። አንተ ጫፏን እንዳትነካት እሺ በማለት ይለዋል። አንደኛው ጠበቃ ደግሞ ዴቪድን የቲሸርቱን ኮሌት ተያይዝና አንተ ዝም በል አፍህን ዝጋ፣ ምንም አይነት ነገር እንዳትናገር በማለት ይጮህበታል። ዴቪድም ልቀቀኝ፣ ወደዛ ልቀቀኝ እባክህን ይልና ይገለምጠዋል። አዴይም ይህንን በሚፈጽሙ ሰዓት ሊያስችላት አልቻለምና ጫኔን የሚስትህ አልበቃ ብሎ እኔንም ደግሞ አታሰቃየኝ፣ ምን የሚያክል እህት ባይኖራችሁ እያለች እነሱንም እየተናገረቻቸው ትገኛለች። ምንም እህት ባይኖራችሁ እንኳ ለእናታችሁ ስትሉ እባካችሁን እንደዚህ አታሰቃዩኝ እያለች እየለመነቻቸው ነው። ጫኔና ይሄኛው ልጅ ግን ፋዘር ያሏቸውን ነገር ማክበር ስላለባቸው ምንም ሊያዝኑላቸውና ሊራሩላቸው አልቻሉም። አሁንም ጫኔም እየተጉረመረመ እዛው አባትሽ ጋር ጨርሽ እንጂ እኛ ታዲያ ምን እናድርግ ይላታል። አዴይም እባክህን የሚስትህን ነገር እዛው ይበቃል፣ የሚስትህን ነገር ደግሞ በእኔ ላይ የማትፈጽመው ሚስትህ ላይ የፈጸምከውን ነገር ይበቃል፣ እኔ ላይ የማታድርግ እባክህን እያለች ልመናዋን ቀጥላለች። ጫኔም እንግዲህ ሮማን ላይ የፈጸምከው ግፍ እኔ ላይ አትፈጽም ብላ ስትለው አዴይ አላስቻለውም እና 10 ጊዜ ሮማ አትበይ፣ ሮማን እንደሆነች እንግዲህ አንድ ጊዜን ይሆናለች በዚህ በዱላ እንዳልልሽ ብሎ ሲናገራት ዴቪድ እንደዛው ታስሮ ባለበት ጫፏን እንዳትነካት እሺ ትሰማኛለህ፣ ጫፏን እንዳትነካት እያለ ለጫኔ ይዝትበታል። ታስሮም ግን አፉ መናገር አላቆመም። ዴቪድ የዴቭ ጓደኞች ከኋላ እየመጡ ነበረና አጋጣሚ ሆኖ የአዴይን አባት ያያቸዋል። አንደኛው ልጅ ወደ ኋላ ይመለሳል፣ አንደኛው ደግሞ ከዛፍ ስር ቆሞ ነበረ። እየሮጠ ሲመለስ እንዴ አንተ ምን ሆነህ ነው? ለምንድን ነው ማንን አይተህ ነው እንደዚህ የምትሮጠው? ይለዋል። የአዴይ አባት ናቸው ይላል ልጁ። እንዴ እና ታዲያ የአዴይ አባት ቢሆኑሳ ምንድን ነው ሲል ልጁ እሳቸው እዚህ ሰፈር ካዩኝ ከዚህ ሰፈር አያስወጡኝም ይላል። ለምን አደራ አለባቸው? የምን አደራ? አባቴ ከመሞቱ በፊት አደራ ብሏቸው ነው የሄደው ይላል። እንዴ እና ታዲያ አንተ የቅርብ ሰው ከሆንክ ታወካቸውማ ለምን አዴይን አታስጠፋትም? ይላል ይሄኛው ልጅ ደግሞ አዴይን እንዴት ነው የማስጠፋት ይላል። እንደውም እኔን ጓደኛዬ ነው ብለህ አስተዋውቀኝ፣ በዛውም አዴይን ታስጠፋታለህ እኛም እንጠፋለን ይለዋል ልጁ። አንተ ስታስበው ይህንን ያክል ጊዜ ስቆይ መጥቼ ሰላም ያላልኳቸውን አሁን አዴይ ከመጣች በኋላ ወደ ቤታቸው ስመጣ የማይጠረጥሩ ነው እንዲህ የሚመስልህ ይለዋል። ልጁም ኧረ አይጠረጥሩም፣ ምንም የሚጠረጥሩት ነገር የለም ይላል። ይሄኛው ልጅ ግን አሁን አዴይ ዴቪድ አጠገቧ ነው ያለው፣ ዴቪድ አጠገቧ ከሆነ ደግሞ ምንም አያደርጓትም በማለት ይላል። አይ እሷ ላየ ዴቪድ ራሱ እጁን ታስሮ እየተሰቃየና እየተቀጠቀጠ መሆኑን አላወቅም። እዛ ጋር አዴይ ታስራ እየተቀጠቀጠች ነው፣ በጎን ደግሞ ዴቪድ እሷን አድናለሁ ብሎ በሄደበት እሱም ደግሞ የአዴይ ተራ የአዴይ እጣ ፋንታ ደርሶት ታስሮ እየተቀጠቀጠ ነው ያለው። ጓደኞቹ ግን አዴይ ጋር ዴቪድ ስለሄደላት ምንም የምትሆን አልመሰላቸውም ነበረ። ለዛ ነው ትንሽ ተስፋ ኑሯቸው አሁን እኛ ያለብን ነገር ቢኖር መረጋጋት ብቻ ነው ይለዋል ጓደኛውን። ኪንጎም ምን ይለዋል? ይኸውልህ አሁን
ወይም እኔ ያሰብኩትን ሀሳብ እናድርግ ወይ ደግሞ ራቅ ብንከታተላቸው ሲለው፣ ይህኛው ልጅ ግን ይኸውልህ እኛ ከዴቪድ መማር አለብን፣ ለሁሉም ነገር ተረጋጋ፣ ሁለቱ ሰዎች እስከሚወጡ ድረስ እንጠብቃቸዋለን ይለዋል። ዳይመንድም እዛ ሰፈር በፍጹም መታየት እንደሌለባቸው ለጓደኛው ይነግረዋል። አሁን ወደ ቤት እንሂድ ሲለው እንዴት አድርገን ነው አደይን ትተናት የምንሄደው በማለት ይነግረዋል። ይህንን ቢለውም ግን ይህኛው ልጅ ምንም እሺ ሊለው አልቻለም። አደይ ተሰቃየች፣ ስታሳዝን። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር አድርጉ። በቀጣይ እስከምንገናኝ ሰላማችሁ ይብዛልኝ ባይ